በጋርዱላ ዞን ደራሼ ወረዳ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ መርካቶ የዕድር ማህበር ምዕመናን ከማህበራዊ መረዳዳት ወደ ምርትና ምርታማነት ለመሸጋገር ያሳዩት ተመክሮ አርአያነቱ ከፍተኛ ነው። የዕድሩ አባላት ማህበራዊ መስተጋበርን ወደ ኢኮኖሚ ዘርፍ እየቀየሩ በመሆኑ ራሳቸው ተጠቅመው ለበርካቶች የሥራ ዕድል መፍጠር ችለዋል። ለዚህም አርሶ አደር ተማሪ ወንበራ በእርሻ ጀግናና ካራቸው ቃኞ ምስክሮች ናቸው። ማሳው ላይ እንግዲህ ዘር ከዘራን በኋላ እግዚአብሔር ይመስገን እንግዲህ ያው ምንም የሚያጋጥመን ችግርም ባይኖርም ሰዎቹን ያስተባበርን በፍቅር በሰላም እንግዲህ ልማቱን እየሰራን ነው ያለነው። ሽንኩርቱን ሞክረናል። ሽንኩርቱ እንድንሞክር ያው በዘር ስንገዛ በጉርዱ ላይ ነው የገዛነው እና መደብ ላይ ሰራን። ከሰራን በኋላ ከበቃ በኋላ ሰዓት ጊዜ ያው አወጥተን በተንና የበተነው የህዝቡ ኃይል ነው። ወጣቶቹንም እኛንም ረድቷል። ከዚህ ቀደም በውጤታማ በማይሆኑ በበቆሎና ከእንትን ተሸጋግረን በገንዘብ የሚያስገኝ ምርት ላይ ትኩረት መስጠት አለብን በሚል አንድ ላይ ተቀናኝተን ነው ይሄን ሁሉ ልናደርግ ያልነው። የዕድሩ አባላት ከዚህ የተሻለ ምርታማ ለመሆንና ኢኮኖሚያቸውን ለማሳደግ በትኩረት እየሰሩ መሆናቸውንም አውስተዋል። ሰዎቹን ያስተባበርን እንግዲህ ገንዘብም እየከፈል ለዚህ ማህበረ ምዕመናኑ ደግሞ ከስራ ወደ ኋላ እንዳይሉ እንግዲህ የመከርን በፍቅር እጅ ለእጅ ተያይዘን እንድንሰራ እንግዲህ ያው እስካሁን ድረስ እየሰራን ነው ያለነው። ሰው ኃይል ብደመር አንድ ላይ እንግዲህ ከ200,000 በላይ ይሆናል እና ከዚህ በኋላ ደግሞ ከዚህ ማሳ ወደ 1 ሚሊዮን እናገኛለን የሚል በግምት አለ። ሽንኩርቱ በጣም ደስ ብሎኛል። እግዚአብሔር ይመስገን። የእግዚአብሔር ስራ ነው የምንሰራው። ሽንኩርቱ ከወጣ ውጤቱ ያኔ በሰፉ መንገድ እናያለን ብለን በጉጉት ነው የምንጠብቀው። ደስ የሚል ነገር ነው። አሁን ውጤቱ ሲታይ ግንዛቤ ማስጨበጡ ጥሩ ነው። ያለውን ነገር እንትን ማለታቸው ጥሩ ነው። ግን እንደዚህ መስክ ላይ ያንዳንዱ ነገር ምን ይጎላል ምን ያስፈልጋል የሚለው ነገር በተጨማሪ ቢመጡና ድጋፍ ቢያደርጉ ከዚህ በላይ ውጤታማ ይሆናል። በተመሳሳዩም አርሶ አደር አስፋውጩ ቶሮም ዲያቆን ቦጋለና ቦጋለ ቦንጎም በጓሮ አትክልትና ፍራፍሬ ልማት ላይ ከተሰማሩ በኋላ በህይወታቸው ላይ ለውጥ መታየቱን ገልጸው ከራሳቸውም አልፈው ለአካባቢ ወጣቶች የሥራ ዕድል መፍጠር መቻላቸውን አብራርተዋል። 200 ኩንታል ለማግኘት እቅድ አውጥቼ ለመስራት ነው አቀድኩት። ሙዝ ነው እዚህ ውስጥ ያስቆፍሬ ግማሹ ስላረጀ ሙዝ ነው የቆፈርኩት እና እስከ 200 ኩንታል ለማግኘት በጣም ፈልጌ ነበር። ይህንን ነው ለወደፊት ገበሬዎቹንም ለማስተማር ፈልጌ ነው። 120 ሰው ነው የተከለው። 100 ሰው 20 በ300 ብር አባዝቼ ነው ይህንን ስራ ነው ያወጣሁት። ጥሩ ለማግኘት አስቤ ነው ይህንን ውጤታማ ለመሆን ብቻ ነው እቅድ ያወጣሁት። ይህንን ሰው እንዲማር ነው። ከዚህ በፊትም ከኔ ነው ዳፕና ዩሪያ ተማሩት። ይሄ ራውንድ አፕ የምረጨውም ከኔ ነው የሰለጠሉት። ቆሎ ገበው ትንሽ አናሳ ስለሆነ ወደ ሽንኩርት ስራ ገባው። ሽንኩርትን እንዳመረቱ ሽንኩርቱም ውጤቱ እስከዚህም ያልገባኝ ስለሆነ ወደ ሙዝ ቀየርኩ ማሳውን አሁን እስከ 9 አመት ነው ሙዝ የተጠቀምኩት። ከዛን ሙዙን እንደ ጀመርኩ ምርታማና ውጤታማ ሆኜ ከዛ በኋላ ለውጥ አመጣው። በቀጣይም በአካባቢው የሚስተዋሉ ችግሮችን ከመቅረፍ ባለፈም ሌሎች ስራዎች ላይ ትኩረት ለማድረግ ማቀዳቸውን ይገልጻሉ። ያገኘሁት ገንዘብ አንዴ ኦባማ ገዝቼ ይኸው እየተጠቀምኩ ነው ያለሁት። እግዚአብሔር ይመስገን። ከግብርና ስራ ውጤታማ ሆኛለሁ። የሚያርሱ ሰራተኞቼ አሉ። እንደገና ወፍጮ ቤት የሚሰሩ ሰራተኞቼ አሉ። እንደገና መኪና ላይ የሚሰሩ ረዳት ሹፌር እንደዚህ አሉ። በተወሰኑ ለአንድ 10 ሰዎች ስራ ዕድል ፈጥሬያለሁ ማለት ይቻላል። ወደ ገንዘብ የለወጥነውን ወደ ወፍጮ ያስገባን፣ ወደ መኪና ቅያሬ ያስገባን። እንደውም እንደ አካባቢያችን ሁኔታ ቢታይ ምናልባት የጸጥታ ጉዳይ ባያስቸግረን እያንዳንዳችን የመንግስት ተቋማቶች እዚህ በገቡ እያንዳንዳችን ፎቅ እንሰራለን የሚል እቅድ አለን። አቶ መለሰ ዳዲ በደራሼ ወረዳ የሆርቲካልቸር ሰብሎች ልማትና ጥበቃ ባለሙያና የጽህፈት ቤቱ ኃላፊ ተወካይ ሲሆኑ የአርሶ አደሩን ተጠቃሚነት ይበልጥ ለማሳደግ የወረዳው ግብርና ጽህፈት ቤት ከሚመለከታቸው አካላት ጋር እየሰራ እንደሚገኝ አረጋግጠዋል። አቶ መሰለም አገዳ ሰብሎች ይልቅ የፍራፍሬ ሰብል የጓሮ አትክልቶች ሽንኩርት፣ ሌሎችም ሽንኩርት፣ ቀይ ስር፣ ጥቅል ጎመን ፐር የምናገኘው ምርት ራሱ ከአገዳ ሰብሎች ከፍተኛውን ድርሻ ይዛል። አዋጭነቱን እያስረዳን አርሶ አደርን በሚያደርገው ስራ
እና በሚያመርተው ምርት ገቢውን እያሰላ የተሻለ ገቢ የሚያስገኘውን ሰብል ያንን እየወሰደ ወደፊት እያሰፋ እየሄደ ያለበት ሁኔታ ነው ያለው።